ተመልካቾቻችን እንዴት አላችሁ? ከጀርባዬ እንደምትመለከቱት አንድ የኪነ ጥበብ ምሽት ላይ ተጋብዘን ተገኝተናል። ታዲያ ይህ ምሽት ለእናንተ ስለምን ይቅርባችሁ ብለን ወደ እናንተ መልሰን ልናደርስ ነው የተገኘነው። ቆይታችሁን ከኛ ጋር አድርጉ፣ የትም እንዳትሄዱ። እንዳልሽው የባህል ማዕከል ልጅ ነኝ። 20 ዓመታት አልፈዋል። ከዛም በላይ ትንሽ እዚህ ግቢ ተማሪ ነበርኩኝ። የተማርኩት ፖለቲካል ሳይንስ ቢሆንም የህይወቴን አብዛኛውን ክፍል የዩኒቨርሲቲ ህይወቴን አብዛኛውን ክፍል በጣም የምወደውን ክፍል ጥቀሽ ብትይ ባህል ማዕከል ያሳለፍኩትን ጊዜ ነውና በእኛ ዘመን እንግዲህ ሮብ ሁሉ ጊዜ ምሽቶች ይዘጋጁ ነበር። እንደውም በዚህ ሰዓት አካባቢ ትዝታው በጣም አላስቀምጥ ብሎኛል። አሁን ቦታ እንዳይያዝብን ብለን ከካፌ ዳቦ ይዘን እየሮጥን የምንመጣበት ሰዓት ነው። ምክንያቱም ትንሽ ከዘገየሽ ልብላ ብለሽ ከቆየሽ ቦታ አይገኝም። ቆመሽ መሬት ላይ ቁጭ ብለሽ ራሱ ለመታደም አይመችምና መጀመሪያ በመታደም ነው የጀመርኩት እንደማንኛውም ተማሪ የአንደኛ ዓመት ተማሪ እየነበርኩ። ከዛ በኋላ ግን እንዴት ነው የሚቀርበው እያልሽ ትልልቅ ሰዎችን እንዴት ነው ማቅረብ የሚቻለው ብለን ስንጠይቅ የሚገመግም አለ፣ ከዛ ይተቻል። ስለዚህ ትንሽ ቆዳችሁ ጠንከር ማለት አለበት፣ ዝም ብሎ ዘሎ ማቅረብ አይደለም ተባልን። እንደዛ እያልኩኝ ሁለተኛ ዓመት ላይ በወጎች ጀመርኩኝ። አጫጭር ወጎችን በተለይ በሴቶች ዶርም አካባቢ እዚሁ ግቢ ውስጥ ያለውን ህይወት በመጻፍ ጀመርኩና ትልቁ ነገር ለኔ ባህል ማዕከል የሰጠኝ ልምምድ ነው። አንደኛ የመድረክ ልምምድ። ምንም ከዛ በፊት ስነ ጽሁፍ በሞክርም አንደኛ ደረጃም ሁለተኛ ደረጃ ተማሪም ሆኜ ስነ ጽሁፍ መጻፍ ጀምሬ ነበረ። ማቅረብ፣ አስተያየት መቀበል፣ ከኔ በተሻሉ ሰዎች መተቸት ባህል ማዕከልና አዲስ አበባ ዩኒቨርሲቲ ብቻ የሰጠኝ እድል ነው፣ ለዛውም በነጻ። ስለዚህ አዎ የባህል ማዕከል ልጅ ነኝ። አንተ ድንቅ ጥበብ በቀኙ የተቃኘ ረቂቅ ዜማ በምስጢሩ ይናኘ አንተ ሆዬ ጥበብ የቅኔ ወርቀ ሰበብ አንተ ሆዬ ሀቂቃ ለቃል ማትብቃቃ አንተ ሆዬ እምነት ለመኖሬ እውነት አንተ ሆዬ ስህተት የልክነት ተረት አንተ ሆዬ ኪዳን ማርምህ ለመዳን አንተ ሆዬ ነገ አንተ ሆዬ ቅጽበት አንተ ሆይ ትዝታ በጆሮ አልፈህ ልብን ምትረታ ዘመኔ ልፈታህ አላስቻለኝም ይወርቅህ አልገኝ አለ ቅኔህ ረቆ ሰምህ ራሱ ወርቅ አከለ ትርጉምህን የት ልመርምር ዘመኔዋ የእጁ ታምር። ስነ ጽሁፍ ብዙ ነገር ማድረግ ይችላል። እየሆነ ያለውን ነገር እኔና አንቺ በሁለት አይን ነው የምናየው። በተለይ የደራሲ አይን ይለያል ብዬ አስባለሁና እዚህ ጋር ልጆች ሲሄዱ ተማሪዎች ሲሄዱ እያየን ነው። አንቺ የምትገነዘቢው ነገር አለ፣ እንደ ጋዜጠኛ አንቺ የምታየው አለ፣ እኔ ደግሞ እንደ ደራሲ የማየው አለ። ልጅቷ ሄደች ብዬ መጻፍ እችላለሁ፣ ግን ሁሉም ሰው ልጅቷ እንደሄደች ያውቃል። ከልጅቷ መሄድ ጋር የተገናኘው ሌላ ቅመም ጨምሬበት ወይም ደግሞ ሀሳብ ጨምሬበት ስጽፍ ድርሰት ማለት እሱ ነው። ስለዚህ ከእውነታው ሳይርቅ የድርሰት ቀለሞችና እንጥፍጣፊ እነዚህ የሚያማምሩ ነገሮች ጌጣጌጦች ተደርገውበት ሊወጣ ይችላል። ፊት ለፊት ደግሞ እውነትን ሊያሳይ ይችላል። እንደ ወግ ደግሞ የተፈጠረውን ነገር ቀጥታ ሊተርክ ይችላል። ከዛ ባሻገር ደግሞ እንዳልሹ ከምናብም ሊጻፍ ይችላል። እንዲህ ቢሆን ኖሮ እንደዚህ ከምትሄድ በሰማይ ላይ ብትራመድ ወይም በደመና ላይ ብትንሳፈፍ ደግሞ ሊልሽ ይችላል ደራሲ። ሁለቱም መሆን ይችላል። እኔ የምመርጠው ግን የማየውን ነገር መጻፍ ነው። ወደ ወግ አደላለሁ። አጫጭር ልቦለዶችንም ስጽፍ ብዙ ጊዜ ሰዎች ከሚነግሩኝ ይልቅ የማይነግሩኝን ነገር ለመጻፍ እሞክራለሁ። የማይባለውን ነገር አስብላቸዋለሁ። የምትደብቂውን ነገር ነው መጻፍ የምፈልገውና እሱ ይመስለኛል ህይወትን የበለጠ ድርሰቱን የበለጠ የሚያጣፍጠውና የኔ ምርጫ እሱ ስለሆነ ነው። ከሷ ጋር የተዋወቅ ነው ሀገር ሰላም ብዬ ከጓደኞቼ ጋር ስጫወት ከምውልበት የኢትዮጵያ ዓይነ ስውራን ብሔራዊ ማህበር ብቻዬን ወጥቼ በመንገድ ላይ ስራመድ ነበረ። ታዲያ ለአንድ ዓይነ ስውር እግርም ዓይንም ሆኖት የሚመራበት በትሩ ወይንም ኬኑ መሆኑ የታወቀ ነው። የዛለት ግን ይሄ ጉደኛው ኬኔ የህይወቴን አቅጣጫ እንደዚህ እንደሚቀይረው እኔ መቼ አውቄ። ወደ አንበሳ ግቢ የሚያሻግረውን አስፋልት ለማቋረጥ ከዜብራው ጠርዝ ላይ ቆሜ የሚመራኝ ሰው እስኪመጣ ስጠብቅ አንድ ባለ ጎርናና ድምጽ ፍንዳታ ወጣት ነብሲ እኔ ያኔ ላሻግርሽ አለኝና እጄን አፈፍ አድርጎ እያጣደፈ አሻግሮኝ ዞር ሲል
ዳንጎቴ ስልኬን የተሸከመችው የሱሪ ኪሴ እርቃኗን መሆኗን ወዲያውኑ ተረዳው። በፍጥነት ጎረምሳው ሳይርቅብኝ ስልኬን ለመታደግ አንድ እርምጃ ወሰድኩ። ጎረምሳው እጄን ይዞ በነበረበት አቅጣጫ ኬኔን ወይንም በትሬን እንደ ሻሞላ ማስወንጨፍ። ግን እኔ ሰዳለሁ፣ ምንም ነገር የለም። አሁንም እሰነዝራለሁ፣ ኬኑ ነጥሮ ይመለሳል። ደገምኩኝ፣ እየነጠረ ይመለሳል። አረገረግ! እንዴት ያለ የደለው ሌባ ቢሆን ነው? እንዴትስ ቢወፍር ነው ዱላ እያነጠረ የሚመልስ ደንዳና ሰውነት የገነባው አልኩና እየተገረምኩ እንደገና ሞከርኩ። ከዛ በኋላ ትንሽ አሰብ ሳረግ አያይ የለም ኪስ አውላቂ ሌባማ እንደዚህ አይወፍርም። የታክሲ ላይ ግፊያው፣ የሰው ግልምጫው፣ ከፖሊስ ጋር ሩጫው ጡጫው ተዳምረው የሚያስጨንቁት ተራ ሌባማ እንደዚህ ሊወፍር አይችልም። የፍቅር መሬት ባዴ የትዳር የልቤ ሰው ያንቺን እጃ በሚስ በኩል ትዝታሽ ልቤ ኖረሰው ኧረ ፍቅርሽ አይ ፍቅርሽ ልቤ ውስጥ እሳት ይጎዳል ያመነምናል ያድላል ለከሳት ታውቂያለሽ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳቤን ማውሰው ርቀሽ ምን ልሆን ሳይሽ የማርካ እንዲህ ነው የኔ ልብ አምኖ ብዙ አተረፍኩ። መጀመሪያ ያተረፍኩት የእድሜ ልክ ጓደኞችን አግኝቻለሁ። ያው ዩኒቨርሲቲ ስትማሪ ትክክለኛ ጓደኛሽን የምታገኘው ዩኒቨርሲቲ ነው ይባላል። በተለይ አብረሽ ስለምትኖሪ በፊት እንግዲህ ሁለተኛ ደረጃ አንደኛ ደረጃ ትምህርት ቤት ስትማሪ አንድ ሰፈር ልጅ ካልሆንሽ በተለይ ትምህርት ቤት ነው የምትገናኙ። ዩኒቨርሲቲ ግን አብረሽ ነው የምትኖሪው እና ፍቅር ሲይዝሽ አብሮሽ ነበር ያ ሰው፣ ልብሽ ሲሰበር አብሮሽ ነበር፣ ፈተና ስታልፊ አብሮሽ ጨፍሯል፣ ፈተና ስትወድቂ አብሮሽ አልቅሷል፣ የቤተሰብ ችግርሽን ይጋራል እና ከጓደኝነት ያለፈ የእህትና ወንድም ቅርርብ ነው የሚኖረውና እንደዛ አይነት ጓደኞችን አግኝቻለሁ። ባህል ማዕከል ደግሞ እዛ ላይ ስነ ጽሁፍን ጨምሪበት መጽሐፍ እንዋዋስ ነበረ። ገንዘብ የለንም፣ ስለዚህ አንዱ ያለውን መጽሐፍ ይሰጣል። ዛሬ እንትን ጻፍኩኝ ብሎ አንዱ ያነብልሻልና ማረሳው ሰለሞን ሳህለን ነው። ሰለሞን ሳህለን እንደምታውቁት በጣም ተወዳጅ ገጣሚና ደራሲ ነው። እዚህ ከመምጣታችን በፊት አንዳንድ ጊዜ እዛ ጋ የቅርጫት ኳስ የሚጫወቱበት ቦታ ነበርና ሁሉ ጊዜ ወይ እዛ እንሄድና ዛሬ የጻፍኩትን ግጥም ላንብብልሽ ይለኛል። ግጥሞቹን ያነብልኛል፣ እኔ ደግሞ የጻፍኩት ነገር ካለ አነብለታለሁ። ወይ ስቴዲየም ሄደን እንደዛ ከሱ ጋር በጣም የተለየ ግንኙነትና ፍቅር ስለነበረን ቅርርብ ስለነበረን ነው። ከዛ በተጨማሪ ግን እንዳልኩት እነ በእውቀቱ ስዩም እነ ፍቅር ይልቃል ጋዜጠኛ ሆኗል። ህይወት ታደሰ ተርጓሚ ሆናለች። ህይወት እንደውም አንድ ዶርምም ነበርን፣ አንድ ክፍልም ነበርን። ያው ስማችንም ተመሳሳይ ስለሆነ እንደው በቆጥርልሽ አያልቁም በጣም ብዙ ሰዎች ጋር። ደሞዝ ጎሽሜ ደራሲ ነው እሱምና እነሱን በሙሉ በጓደኝነት ለማፍራት ችያለሁ። ጸጋዬ ካህኑ፣ ጸጋዬ ቀዳሹ እምነት መስሎን የመግባባት ወኪል አልብሶናል መሰል የዝምታን አክሊል በማያልቅ ቆብ እንዳልተባረከው አብሮ ዝም እንዲል ይገሉታል ወንድምህን ይድረስ ብለህ ያላወቀው ለሰው ሆኖ መውደቁ ነው የዘር ለታ አዋሽ ያልከው። ዝምታስ ቢያስፈልግስ እዚህ ጋር ነው ዝም ይባለው? ጋሼ ፍታን እንጂ ከዝም ቀረን ሰምጠን አዋሽ ማዶ ጎርፉ በመንገድ ሳይበልጠን በጻፈው ስንኝ ጸጥታችን ታሞ ይሄ እንኳ ዝም አለ ይዞ አያፋርም። አረ ባቴ ልቤ ዜማ ወዴት ነው መገኘው የፍቺው ከተማ? ዘመኔ እርግማነህ ወይ ምርቃት በምን እውቀት ነው በምን ብቃት ድብቅ ነፍሴን የምታውቃት ለስስ ልቤ የምትበቃት? ዘመኔ ትናንት መሰረቴ ለድህነቴ ያረምኩ ስተቴ ፍቅር ነህ ጎዶሎ ትዝታ ከውን ትናንት የምትቀር እውነታ። መቼም አረም ክምር ነው ያለፈ ቀን መልኩ ነቅሎ ማሳበብ ነው አሁንነት ልኩ። ዘመኔ አሁኔ የምኖርህ ቅጽበት የማልጠግብህ ውበት መውደድ ነህ ለገዳም ልቤ ተገባ ባለት መንገድ ተንከባለህ ቤቴ ገባ የማልለቅህ ያጠበቅኩህ የማልሰጥህ የወሰድኩህ። ዘመኔ ነገዬ ስጓዝ ዳግም የማልስትህ መንገዴ ከትናንት ከአሁን የማተርፍህ የፊት ገዴ። እድሜ ነህ በመኖር ውስጥ ምስጨምር
ትዝታ ዝለህ በቅጽበት ውስጥ የምትሰምር። ለታዳሚው መዝናኛ ነው። የዩኒቨርሲቲ ህይወት በብዛት አሰልቺ ነው። ከክፍል ወደ ዶርም ትሄጃለሽ፣ ያው ነው። ትንሽ ሳንቲም ካለሽና የዛ ሰሞን ሀብታም ከሆንሽ ወጣ ብለሽ ሻይ ቡና ልትይዝ ትችያለሽ። በአብዛኛው ተደጋጋሚና አሰልቺ ነው። ከዛ ወጣ የሚያደርግ ዝግጅት ማግኘት ለተማሪ በጣም ጥሩ ነውና ብዙ ተማሪዎች ምናልባት መጽሐፍ የማንበብ እድል ላይኖራቸው ይችላል። በተለያየ ምክንያት ወይ ላይወዱ ይችላሉ። መስማት ግን ይወዳሉ። ሲቀርብ ግን ማየት ይወዳሉና ያንን እድል እና ያንን መድረክ ማግኘት በጣም በቀላሉ የሚታይ ነገር አይደለም። እንደውም የስነ ጽሁፍ ልክፍትንም የሚያቀጣጥል ይመስለኛልና አንዳንዶቹ ከታዳሚነት ወደ አንባቢነት ከአንባቢነት ወደ ደራሲነትም የሚሻገሩበት እድል ነው ብዬ አስባለሁ። በውስጣቸው የድርሰት ፍቅርና የድርሰት ልምምድ ላላቸው ደግሞ ጭስ ማውጫቸው ነው ብዬ አስባለሁ። ውስጣቸው እንዳይቀር ያ ነገር ያሰቡት ነገር የጻፉት ነገር የት ላቅርበው ነው እኮ አሁን በእኛ እድሜም እንኳን በተማሪነት ገና ምንም ትንሽም ስም ሳይኖርሽ በፊት አሁን ራሱ የት ላቅርበው የት ልለጥፈው ነው የምትዩና ተማሪዎቹም ልክ እኔ እዚህ እንደታነጽኩት ተተችቼ የተሻለ ደራሲ ለመሆን እንደበቃሁት እድል ነው ይሄ። ብዙ የኢትዮጵያ ተማሪዎች የማያገኙት ብዙ የኢትዮጵያ ወጣቶች የማያገኙትን የተለየ እድል ነው የሚሰጠው። ደራሲዎችን የሚያመርት ተቋም ነው ብዬ አስባለሁ ባህል ማዕከልና በዛ መልኩ ነው የማየውና ፋይዳው በጣም እጅግ በጣም ትልቅ ነው። እኔ ነኝ አሁን እዚህ ስጠራ እንዴት ደስ እንዳለኝ በቃ በጣም ነው ቤቴ እንደተመለስኩ ነው የሚሰማኝና ከኔም የተሻሉ በጣም ጠንካራ ልጆች ደግሞ እንደሚወጡ እርግጠኛ ነኝ። ዘመን ስልክ አልነበረም። የሞባይል ስልክ አንዲት ልጅ ነበረች የነበራት ባህል ማዕከል ከምንመጣና ስልክ ቀጠራ ፕሮግራም እየቀረበ ሰላም እባክሽ ስልክሽን አጥፊ ትባል ነበረ። ማንም ሌላ ሰው ስልክ ስላልነበረውና የዘመን መለወጥን ያሳያል እሱ። ሁለተኛው ወንበሮቹ በጣም ምቹና ቆንጆ ይመስላሉ ስመለከታቸው፣ ግን በጣም ደስ የሚል ስሜት አለው። በጣም ስሜታዊ ሆኛለሁ። ስነ ጽሁፍን ስለምወድና ድርሰትን በጣም ስለማፈቅረው እንጀራዬ እንዲሆን አልፈልግም። እንጀራዬ ከሆነ ከልብ የመነጨ ስራ ለመስራት ምቾት የሚሰማኝ አይመስለኝም። ከልብሽ ቤት ስራ ይነጋንግም እንዳታሳፍሪ ካቸራነው የትም በደስታ እንደጀመርን በደስታ ጨርሰው